ሰላም የተከበራችሁ ውድ ተማሪዎች እንደምቆያችሁ። በዛሬው ቪዲዮ የስምንተኛ ክፍል ሲቲዝንሺፕ ዩኒት 5 የመጨረሻውን ክፍል ነው ይዤላችሁ የቀረብኩት። እንግዲህ ርዕሳችን ቻሌንጅስ ኦፍ ፕሮቴክቲንግ ሂውማን ራይትስ ኢን ኢትዮጵያ ይሰኛል። እዚህ ላይ ያሉትን መሰረታዊ ነጥብ አጠር ባለና ግልጽ በሆነ መልኩ አቀርብላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ቪዲዮ አለፍኩኝ። ሜጀር ቻሌንጅስ ይለናል። እንግዲህ እዚህ ላይ የምንመለከተው አጠቃላይ የሰብአዊ መብት ጥበቃን ተግዳሮት የሚሆኑ ነገሮች ምንድን ናቸው የሚሉትን የምንመለከቱት እንዳልኳችሁ። ስለዚህ ሰብአዊ መብቶች ስንል እንግዲህ እያንዳንዱ ሰው ሊያገኛቸው የሚገቡ መሰረታዊ መብቶች መሆናቸውን ከዚህ በፊት ተመልክተናል። ለምሳሌ በህይወት የመኖር መብት፣ የመማር መብት፣ የእኩልነት መብት፣ የነጻነት መብት እያልን እያንዳንዱን ነገር ተንትነን ለማየት ሞክረናል። ነገር ግን በብዙ ሀገራት ኢትዮጵያን ጨምሮ ማለት ነው እነዚህ መብቶች ለመጠበቅ የሚያስቸግሩ ተግዳሮቶች ብዙ ናቸው። ስለዚህ በዚህ ትምህርት ውስጥ በሰብአዊ መብቶች ላይ ተጽዕኖ የሚያሳድሩ ዋና ዋና ተግዳሮቶች ምንድን ናቸው የሚሉትን ነው በዝርዝር የምንመለከተው ማለት ነው። there are several challenges in protecting human rights። ያው የተለያዩ ምክንያቶች ቢኖሩም ሰብአዊ መብቶችን ለመጠበቅ ተግዳሮት የሚሆኑ ነገር ግን በዋናነት እነዚህን መጥቀስ ይቻላል። በተለይም በኢትዮጵያ ማለት ነው። የመጀመሪያው ሃርምፉል ትራዲሽናል ፕራክቲስ የሚባሉት ናቸው። እንግዲህ ጎጂ ልማዳዊ ድርጊቶች ብለን የምንላቸው ናቸው። እዚህ ውስጥ በጣም ብዙ ዝርዝር ሀሳቦች አሉ። እነሱን እንመለከታለን። ሃርምፉል ትራዲሽናል ፕራክቲስስ። ሁለተኛ ፖቨርቲ ኤንድ ኢንኢኳሊቲ፣ ድህነትና እኩልነት አለመኖር በአንድ ሀገር ውስጥ ይሄም የሰብአዊ መብት ጥበቃ ላይ ተግዳሮት ከሚሆኑ ምክንያቶች አንዱ ሁለተኛው ይሄ ነው፣ ድህነትና እኩል አለመሆን። ሌላው ቻይልድ ሌበር አቢዩዝ፣ ይሄም የህፃናት ጉልበት ብዝበዛ የምንለው ነው። ይሄም የሰብአዊ መብት ጥሰት ነው። ምክንያቱም በዓለም አቀፍም በሀገሪቷ ህግም አንድ ልጅ ለስራ ብቁ ነው የሚባለው የእድሜ ገደብ ተቀምጧል። ስለዚህ ያንን የእድሜ ገደብ ያላገናዘበ ከሆነ ያ የህፃናት ጉልበት ብዝበዛ ተብሎ ይባላል ማለት ነው። ሌላኛው ኮንፍሊክት ኤንድ ዲስፕሌስመንት፣ ግጭትና መፈናቀል። ሁልጊዜም ግጭት ሲኖር መፈናቀል ይከሰታል ማለት ነው። ስለዚህ ይሄም ሌላ ተግዳሮት ነው። እያንዳንዱን እየተነተንን ስለሚሄድ ሜጀር የምንቆይባቸው ቦታዎች እነዚህ ስለሆኑ ነው እነዚህ መሰረታዊ ሜጀር ቻሌንጅስ ብለን እያየን ያለ ነው ማለት ነው። ዛዘር ዋን ኢዝ ዊክ ኢንስቲትዩሽን፣ ተቋማት የደካማ ተቋማት መኖር በአንድ ሀገር ውስጥ ሌላው የሰብአዊ መብት ጥበቃ ላይ ተግዳሮት ከሚሆኑ ምክንያቶች ውስጥ ይሄም ይጠቀሳል። ዜን ዴሞክራሲ ዴፊሲት ይላል። እንግዲህ የዴሞክራሲ እጥረት ማለት ነው። ዴሞክራሲ ዴፊሲት ማለት ስለዚህ የዴሞክራሲ እጥረት ያ ማለት በአንድ ሀገር ውስጥ ዴሞክራሲ መስፈን ካልቻለ የዴሞክራሲ መርሆች መተግበር ካልቻሉ የሰብአዊ መብት ጥበቃ ላይ ተግዳሮት ሊሆን ይችላል ማለት ነው። ስለዚህ እነዚህን ነጥቦች ናቸው እያንዳንዱን እየተነተንን የምናየው ማለት ነው። የሰብአዊ መብት ጥበቃ ላይ ትልቅ ችግር የሚያደርሱት እነዚህ ስለሆኑ እነሱ ነጥቦችን አንድ በአንድ እንመልከት። the first one is harmful traditional practices። እዚህ ላይ እንግዲህ በሰብአዊ መብቶች ለመጠበቅ በርካታ ተግዳሮቶች እንዳሉ ተመለከትን። የመጀመሪያው የሚሆነው ይሄ ነው ማለት ነው፣ ጎጂ ልማዳዊ ድርጊቶች። እዚህ ጋር እንግዲህ እቺ ቃል አስፈላጊ ናት። ሃርምፉል ትራዲሽናል ፕራክቲስ ብቻ ካልን ይሄ ዩስፉል የሆኑ ትራዲሽናል ፕራክቲሶችም አሉ። እንግዲህ ትራዲሽናል ፕራክቲስስ አር ቢሊፍስ ኤንድ ከስተም ፎሎድ ባይ ኮሚኒቲስ ፎር መኒ ጀነሬሽን። አያችሁ፣ ልማዳዊ ድርጊቶች በምንልበት ሰዓት ላይ በህብረተሰብ ውስጥ ለብዙ ትውልዶች የቆየ እምነቶች እና ልማዶች ሊሆኑ ይችላሉ ወይም ናቸው ማለት ነው። ስለዚህ ለብዙ ዘመናት ከጥንት ጀምሮ ሲወራረድ የመጣ ልምዶች ሊሆኑ ይችላሉ። በህይወት ተሞክሮ የተገኙ ልምዶች አሉ። እንዲሁም እዚህ ውስጥ እምነቶች አሉ። እነዚህ ሁሉ ልማዳዊ ድርጊቶች ተብሎ ይጠቀሳሉ ማለት ነው። ሁሉም ልማዳዊ ድርጊቶች ክፉ ናቸው ማለት ሳይሆን በዋናነት ግን እኛ የምንመለከተው እዚህ ውስጥ የትኛው ነው? ሃርምፉል ትራዲሽናል ፕራክቲስስ የሚባለው ነው ማለት ነው። ሳም ፕራክቲስ አንዳንድ ልምዶች ሄልፕ ሶሳይቲ ማህበረሰብን የሚጠቅሙ ናቸው፣ ህብረተሰቡን ይረዳሉ። ሌሎቹ ደግሞ አዘርስ ሃርም ፒፕል፣ እንግዲህ ሰዎችን ሊጎዱ የሚችሉ ልማዳዊ ድርጊቶች አሉ ማለት ነው። አንዳንዴ እነዚህ ልማዳዊ ድርጊቶች ሳናቃቸው ሳንገነዘባቸው ጉዳት እንደሆነ ሳናቅ ግን ልምድ አድርገ ነው ባህል ነው በሚል ብቻ ይዘናቸው የምንሄዳቸው ነገሮች አሉ። ስለዚህ ልማዶች የባህል አስፈላጊ አካል መሆናቸውን ነገር ግን አንዳንዶች ድርጊቶች ሰዎች ሊጎዱ ወይም ሰብአዊ መብቶችን ሊጥሱ እንደሚችሉ ማወቅ አለብን ማለት ነው። ስለዚህ ጥሩ ናቸው። ከዛም ውጭ ደግሞ ጎጂ የሚሆኑ ደግሞ ልማዳዊ ድርጊቶች አሉ ማለት ነው። ስለዚህ እነዚህ ጎጂ ልማዳዊ ድርጊቶች በዋናነት የሰብአዊ መብት ጥሰትን ሊያስከትሉ የሚችሉ ናቸው ማለት ነው። እነሱ እነማን ናቸው የሚለውን ደግሞ እንመልከት። ሃርምፉል ፕራክቲስስ አጌንስት ውሜን
ይሄኛው አንደኛው በሴቶች ላይ የሚደርስ ይሄ በሴቶች ላይ የሚፈጸሙ ጎጂ ድርጊቶች ናቸው። ከዛ ውስጥ እንግዲህ እነዚህ ሲወራረዱ ከጥንት ጀምሮ ሲወራረዱ የመጡ አንዳንድ ማህበረሰብ ውስጥ ዛሬም ድረስ ያልቀሩ ድርጊቶች ናቸው። ነገር ግን የሴቶችን ሰብአዊ መብት ጥሰት ተብሎ የሚባሉ ናቸው እዚህ ጋር የተዘረዘሩት ማለት ነው። ሶ ሃርምፉል ፕራክቲስ አጌንስት ሜን ኤግዛምፕልስ ኢንክሉድ ዘ ፈርስት ዋን ኢዝ ፊሜል ጀኒታል ሚውቲሌሽን ኤፍጂኤም ብለን የምንለው ነው። ይሄ የሴት ልጅ ግርዛት ማለት ነው። ይሄ የሴት ልጅ ግርዛት በዓለም አቀፍም በኢትዮጵያም በሕግ ደረጃ ስናየው ወንጀል ነው። ሴት ልጅ መርገዝ አይቻልም ማለት ነው። ይሄ አንደኛው ነው። እንግዲህ እዚህ ውስጥ የተዛቡ አመለካከቶች ስላሉ ነው እነዚህ ድርጊቶች የሚፈጸሙት ማለት ነው። አንደኛው ሴት ልጅ ካልተገረዘች እንደዚህ ትሆናለች፣ ዕቃ ትሰብራለች፣ ትክክለኛ ባህሪ ላታሳይ ትችላለች የሚሉ የተዛቡና የተሳሳቱ አመለካከቶች ማህበረሰቡ እነዚህን ድርጊቶች እንዲቀበላቸውና ትክክል ነው ብሎ አምኖባቸው ሴት ልጅ ወደ መግረዝ እንዲሄድ ተገዷል ማለት ነው። ስለዚህ እነዚህ ነገሮች ጎጂ ናቸው፣ በሴቶች ላይ የሚፈጸሙ ወንጀሎች ናቸው ማለት ነው። አንዳንዴ እነዚህ ነገሮች ለመቀየር ስንል ሕግ ብቻ ማውጣት ሳይሆን ማህበረሰብ ማስተማር ግድ ነው። ማህበረሰቡን ማንቃት፣ እነዚህ ነገሮች የተለያዩ በሽታዎችን ሊያመጡ እንደሚችሉ መንገር። ስለዚህ ፊሜል ጀኒታል ሚውቲሌሽን ይሄኛው አንዱ ነው ማለት ነው፣ የሴት ልጅ ግርዛት በሴቶች ላይ የሚፈጸም ወንጀል። ሁለተኛው ኤርሊ ማሬጅ ነው። ይሄ ኤርሊ ማሬጅ ያለ ማለት ያለ ዕድሜ ጋብቻ ማለት ነው። ይህም በአንዳንድ ቦታዎች የሚፈጸም ነው። ሴቶች ገና ሕፃን ልጅ እያሉ ትምህርት ቤት መሄድ ሲገባቸው ለባል ያጯቸውና ስለዚህ ኃላፊነት ጥሎባቸው ገና እነሱ ራሱ መታቀፍ ሲገባቸው በለጋ ዕድሜያቸው በትዳር ውስጥ ይገባሉ ማለት ነው። ይሄ በቤተሰብ ፍቃድ ነው እንጂ የትዳርን ትርጉም አውቀውት አይደለም እነዚህ ህጻናት ሴቶች ወደ ትዳር ውስጥ የሚገቡት ማለት ነው። ይሄም ወንጀል ነው። በአሁን ባለው ህግ መሰረት በዘመናዊ እሳቤ ስናስብ እጅግ አጸያፊ ድርጊት ነው። ሁለተኛ ወንጀልም ነው ማለት ነው ኤርሊ ማሬጅ። ስለዚህ ይሄም ሁለተኛው ነው። ሶስተኛው ማሬጅ ባይ አብዳክሽን። ይሄ ደግሞ ምን ማለት ነው? በጠለፋ ማግባት ማለት ነው። ሴቶችን አስገድዶ መጥለፍ። ይሄም በፊት ላይ እነዚህ ነገሮች በእርግጥ ትንሽ እየቀነሱ መጥተዋል። ሙሉ በሙሉ ጠፍተዋል ማለት ባይቻልም እየቀነሱ ይመጡ ናቸው ማለት ነው። ስለዚህ ማሬጅ ባይ አብዳክሽንም አሁን ላይ ወንጀል እንደሆነ እየታወቀ ከመምጣት አኳያ እየቀነሰ መጥተዋል። ሌላኛው ፎርስድ ሜሬጅ። ይሄ ደግሞ አስገዳጅ ጋብቻ። ይህም ፎርስድ ሜሬጅም በቤተሰብ የሚደረግ ነው። አንዳንዴ በቤተሰቦች አቅማቸው ደካማ ከሆነ የኑሮ ሁኔታቸው አመቺ አልሆን ሲላቸው ሴት ልጅ ልክ እንደ እድል ማምጫ አድርገው ይጠቀሙበትና ለትዳር ይሰጧታል። ስለዚህ በእሷ ምትክ የሚሰጥ ጥሎሽ ይኖራል። ጥሎሹ እንግዲህ ለተወሰነ ጊዜ እነዛን ህይወት ሊቀይር ሊችል ይችላል ተብሎ በማሰብ እነዚህ ድርጊቶች ይከሰታሉ ማለት ነው። ፎርስድ ሜሬጅ ይህም ከዚህ ከሜሬጅ ባይ አብዳክሽን ጋር የሚተናነስ አይደለም። በቤተሰብ ያለ ልጅቷ ፍቃድ ያለ ልጅቷ ፍላጎት ነው እነዚህ ድርጊቶች የሚፈጸሙት ማለት ነው። ይህም ሌላው ነው። እንዲሁም ዋይፍ ኢንሄሪታንስ። ይሄ ደግሞ ሚስትን መውረስ ማለት ነው። ሚስት መውረስ አንዳንዴ ለምሳሌ እንደ የተለያዩ ቦታዎች ላይ እነዚህ ድርጊቶች ይፈጸማሉ። ለምሳሌ በአንድ ቤት ውስጥ እየኖረች እያለ ባሏ ድንገት ቢሞት ምን ይደረጋል? ወንድም ካለው ወንድም እሷን እንዲያገባ ይደረጋል ማለት ነው። ይሄም እንደ ባህል ተይዞ ነው የሚካሄደው። ስለዚህ ያቺ ሴት እንግዲህ ለዛኛው ለሟች ወንድም ፍላጎት ላይ ኖራት ይችላል አይደለ? ስለዚህ ግን እነዚህ ነገሮች ባህል ነውና ልትወረስ ትችላለች፣ የሚስት ውርስ። ይሄም እንግዲህ በቆይታ ለሌላ መተላለፍ ማለት ነው። ልክ እንደ ዕቃ ነው የምትተላለፈው። ስለዚህ በራሷ ላይ የማዘዝ መብት ተነፍጓት ሌሎች የሚያዙላት ማለት ነው። ስለዚህ ይህም ወንጀል ነው። ሶ ዛዘር ዋን ኢዝ ፖሊጋሚ። ይሄ ደግሞ ከአንድ በላይ ማግባት፣ ከአንድ በላይ ጋብቻ። ይሄም ሌላኛው ወንጀል ነው። ወንጀልን ብቻ ሳይሆን ጎጂ ልማዳዊ ድርጊት ነው ማለት ነው። ስለዚህ ከአንድ በላይ ማግባት ፖሊጋሚም፣ ይሄም ሃርምፉል ፕራክቲስ ነው። ስለዚህ እነዚህ ነገሮች ሁሉ ሰብአዊ መብት ጥሰት ከሚያስከትሉ በተለይም በሴቶች ላይ ከሚፈጸሙ ድርጊቶች መካከል የሚጠቀሱት ዋና ዋናዎቹ እነዚህ ናቸው ማለት ነው። እነዚህን በደንብ ማወቅ መሞከር። ኦኬ ዛዘር ዋን ኢዝ አዘር ሃርምፉል ትራዲሽናል ፕራክቲስ። እንግዲህ ከሴቶች ላይ ከሚፈጸሙ ድርጊት ውጪ እነዚህ ደግሞ ህጻናት ላይ ሊሆን ይችላል፣ ትልልቅ ሴቶች ላይ ሊሆን ይችላል የሚደረጉ ድርጊቶች ናቸው። ለምሳሌ አዘር ሃርምፉል ትራዲሽናል ፕራክቲስ ውስጥ እነዚህን ነገሮች እናንተ እያንዳንዱን በኮንሰፕቱን በደንብ ከተረዳችሁ ዲፊኒሽኑ ሚኒስትሪ ላይ ሲመጣ አይጠፋባችሁም። ምክንያቱም ሚኒስትሪ ምርጫ ነው የሚመጣው አይደለም። ምርጫ ከሆነ ኮንሰፕት ብቻ ነው እንጂ ሽምደዳ አይደለም የሚነበበው ማለት ነው። ኮንሰፕቱን የምንይዘው መሰረታዊ ሀሳቡን ከገባን እዛ ስናየው ልክ ምርጫ ውስጥ ግልጽ ይሆንልናል።
ሶ እያንዳንዱን ዲፊኒሽን በመጽሐፉ ላይ ያለውን ቃል በቃል መሸምደድ ላይ ይጠበቅብን ይችላል። ሜን ኮንሰፕቱን ኪ ተርሞችን ብቻ ማወቅ ነው። ሶ እዚህ ጋር ኦቨልተሚ ይለናል። እንግዲህ አዘር ሃም ኦፍ ትራዲሽናል ፕራክቲስስ ብሎ የመጀመሪያው ኦቨልተሚ። ይሄ ምን ማለት ነው? ኦቨልተሚ ማለት ይሄ እንጥል መቁረጥ ማለት ነው። እንጥል መቁረጥ ይሄም በወንዶችም በሴቶችም ላይ የሚከሰት ነው። ይሄ እንጥል መቁረጥ እንግዲህ እንጥል ለምንድን ነው የሚቆረጠው? በተሳሳተ አመለካከት እንጥል ይወርዳል እየተባለ ለተለያዩ ምክንያት እሱ ነው እየተባለ እንጥል ይቆረጥ ነበር ማለት ነው። እንግዲህ እዚህ ውስጥ ችግሩ ምንድን ነው ስንል አንደኛ ከፍተኛ ደም መፍሰስ ሊኖር ይችላል። ሁለተኛ የሚጠቀሙበት መሳሪያ አንዱን የቆረጡበትን ለሌላው ያደርጋሉ። ስለዚህ ይሄም በሽታዎች ይተላልፋሉ፣ ኢንፌክሽን ሊፈጥር ይችላል። የስ እነዚህ ነገሮች ሁሉ ባህላዊ መጥፋት ያለባቸው መቀየር ያለባቸው ባህላዊ ድርጊቶች ናቸው። ኦቨልተሚ። ሌላው ሚልክ ቲዝ ኤክስትራክሽን፣ ይህም የጥርስ መንቀል ነው። በተለይም የወተት ጥርስ የሚባለውን መንቀል፣ በግዳጅ መንቀል ማለት ነው። ይሄም ተፈጥሯዊ ባልሆነ መልኩ ሰዎች ያንን ነገር ይፈጽሙታል። ህጻናት ላይ እንደዚህ አይነት ነገሮች ይከሰታሉ። ስለዚህ ይሄም ሌላ ችግር ይዞብን ይመጣል፣ ሌላ በሽታ ይዞብን ይመጣል። እኛ እንከላከላለን ብለን የምናደርጋቸው ባህላዊ ነገሮች የስ ከዛ የባሰ ሌላ ችግር ይዞብን ሊመጣ ይችላል ማለት ነው። ይህም ሌላኛው ድርጊት ነው፣ ሚልክ ቲዝ ኤክስትራክሽን፣ የወተት ጥርስን መንቀል ማለት ነው። የስ ሌላው ፉድ ታቡስ ፎር ማዘርስ ኤንድ ቺልድረን፣ ይሄ ደግሞ ለእናቶችና ለህፃናት የሚደረጉ የምግብ ክልከላዎች ናቸው። ይህም በተሳሳተ አመለካከት ነው። እዚህ ላይ እንግዲህ ለህፃናትና በተለይም ለሚያጠቡ ሴቶች፣ ለእርጉዝ ሴቶች ሊሆን ይችላል የሚከለከሉ ምግቦች አሉ። ነጭ ምግቦች ይከለከላሉ ብዙ ጊዜ ማለት ነው። ይህም በአንዳንድ ቦታዎች ላይ ይፈጸማል። ይህም ሰብአዊ መብት ጥሰት ነው። ሰው በሳይንስ ያልተረጋገጠ ነገር፣ በእርግጥ ሳይንስ ያለው ነገር ሁሉ ትክክል ነው ማለት አይደለም። በባህላዊ አስተሳሰብ ውስጥ ያለ ነገር ሁሉም ደግሞ ስህተት ነው ማለት አይደለም። ነገር ግን ይሄ ነጭ ፉድ ታቡስ ፎር ማዘርስ ኤንድ ቺልድረን እንግዲህ የምግብ ክልከላ ማድረግ ይህም ከሰብአዊ መብት ጥሰት አኳያ የሚታይ ነው ማለት ነው። ይሄ ሌላኛው ነው። አይሊድ ኢንሲሽንስ፣ ይሄ ደግሞ የአይን ሽፋሽፍት መቅደድ ነው። ይሄም በአንዳንድ ቦታዎች ላይ ባህል ነው። የአይን ሽፋሽፍት ይቀደዳል ማለት ነው። እንግዲህ እዛ ውስጥ የሚቀደደው ለተለያየ ምክንያት ብለው ነው እነዚህን ድርጊቶች የሚያደርጉት ማለት ነው። ለተለያየ ምክንያት፣ አንድ በሽታን ለመከላከል፣ አይን ህመም ሲኖር ያንን ነገር ህመሙን ለመቀነስ እየተባለ የሚደረግ ነው ማለት ነው። አይሊድ ኢንሲሽን ይባላል ማለት ነው። ይሄ የአይን ሽፋሽፍትን መቅደድ፣ መሀሉ ላይ ቀደድ ትደረግና እንዲደማ ይደረጋል። ዜን ለአይን በሽታ ምክንያት የሚሆኑ ነገሮች ይወጣሉ ተብሎ ስለሚታሰብ ይሄ ይደረጋል ማለት ነው። ይሄም ሌላ ኢንፌክሽን፣ ሌላ ችግር ይዞብን ሊመጣ ይችላል። በሚቆርጡበት ሳል ላይ ነርቭ ሊነካ ይችላል። ስለዚህ ችግር ውስጥ ሊያስገባ ይችላል ማለት። ይሄም ሌላኛው ጎጂ ባህላዊ ድርጊት ነው ማለት ነው። ዜን ዘ ላስት ዋን ኢዝ ካተራይዜሽን። ይሄ ታቴት ብለን የምንለው ነው። ካተራይዜሽን ወር ታቴት ይባላል። ይሄ እንግዲህ ዋግምት ተብሎ ይባላል በአማርኛ አንዳንድ ቦታ ላይ ዋግምት ይባላል። በተለያዩ አካባቢዎች ላይ የተለያየ መጠሪያዎች ሊኖራቸው ይችላል። ይህም ለምንድን ነው? በሞቀ ብረት ሊሆን ይችላል። በሞቁ እቃዎችን አግሎ ያንን ለምሳሌ ቆዳን ሊሆን ይችላል ማቃጠል። የስ ቆዳን ማቃጠል ሊሆን ይችላል። ቆዳ የተጠበሱ አላያችሁም? ምልክት እስከሚመስል ድረስ። ስለዚህ እነዚህ ነገሮች አሉ። ልክ በዚህ በጭንቅላታችን ዳርና ዳር አካባቢ ላይ ፊት ላይ እነዚህ ነገሮች ላይ መጥበስ ማለት ነው። እጅ ላይ፣ እግር ላይ የተለያዩ ህመሞችን ለመቀነስ አንደኛ ራስ ምታት ሲኖር ይቀንሳል ተብሎ ይታሰባል። ግንባር አካባቢ የስ እነዚህ ከጆሮአችን በላይ ያለው አካባቢ ላይ እነዚህ መጥበስ ማለት ነው። ካተራይዜሽን ኦር ታቴት ብለን የምንለው ማለት ነው። ይሄም ዋግምት ይባላል በአንዳንድ ቦታዎች ላይ። ስለዚህ እነዚህ ነገሮች ሁሉ እጅግ በጣም ከፍተኛ ጉዳት ሊያመጡብን የሚችሉ ናቸው ማለት ነው። ስለዚህም እነዚህን በከፍተኛ ሁኔታ መከላከል መቻል አለብን። ማህበረሰብን ማንቃት መቻል አለብን ማለት ነው። እሺ ሌላኛው ፖይንታችን ሁለተኛ ላይ ምን ብለናል? ፖቨርቲ ኤንድ ኢኒኳሊቲ። እንግዲህ ለሰብአዊ መብት ጥበቃ እንቅፋት ከሚሆኑ ወይም ተግዳሮት ከሚሆኑ መካከል አንደኛው ድህነትና እኩልነት አለመኖር ማለት ነው። ድህነትና እኩልነት አለመኖር እንዴት ነው የሰብአዊ መብት ጋር የሚገናኘው ስንል ሉክ ፖቨርቲ ሜክስ ኢት ዲፊካልት ቱ ፕሮቴክት ራይትስ። አያችሁ፣ ፖቨርቲ ወይም ድህነት በሚኖርበት ሰዓት ላይ መብቶችን ለመጠበቅ አስቸጋሪ ያደርጋል ማለት ነው። ሰብአዊ መብት ወይም በዲሞክራሲ በሉት ማንኛውንም መብትን ለመጠበቅ እጅግ በጣም አስቸጋሪ ያደርገዋል ማለት ነው። ችግር በሚኖርበት ሰዓት ላይ አያችሁ፣ ሃንገር ኢዝ ቫዮሌሽን ኦፍ ሂውማን ራይት። እንግዲህ ረሃብ
ባደጉት ሀገራት እሳቤ ሲታይ ረሃብ የሰብአዊ መብት ጥሰት ነው። ኖርማሊ በአንድ ሀገር ውስጥ ህዝብ ሲራብ ወይም ሰው መራብ የለበትም። ሰው ሆኖ እስከተፈጠረ ድረስ እነዚህ መሰረታዊ ነገሮች ሊሟላለት ይገባል ተብሎ ነው የሚታመነው። ስለዚህ ረሃብ የሰብአዊ መብት ጥሰት ነው በራሱ ማለት ነው። ስለዚህ የተራበውም ሰው ደግሞ እንግዲህ ረሃብ ጊዜ አይሰጥም ቀን አይሰጥም ይባላል። የተራበውም ሰው ረሃቡን ለማስታገስ ብሎ እሱም ሌላ ሰብአዊ መብት ጥሰትን ሊፈጽም ይችላል ማለት ነው። እነዚህ ነገሮች ሁሉ ለሰብአዊ መብት ጥበቃ እንቅፋት ወይም ተግዳሮት የሚሆኑ ነገሮች ናቸው ማለት ነው። ሶ ኢኒኳሊቲ ሊሚትስ ዴቨሎፕመንት፣ ይሄም አድሎ ወይም እኩልነት አለመኖር ልማትን እንደሚገድብ ነው የሚገርም። እኩል ሲኮን ነው እኩልነት በአንድ ሀገር ውስጥ ሲረጋገጥ ነው ሁሉም የእኔነት ስሜት ሲሰማው ነው ለአንድ ሀገር ልታድግ የምትችለው ማለት ነው። ስለዚህ እዚህ ጋር የተዘረዘሩት በጠቅላላ ምንድን ናቸው? የሰብአዊ መብት እንቅፋቶች ናቸው ማለት ነው። ምሳሌ እዚህ ጋር ውሜን ኦፍን ፌስ ዲስክሪሚኔሽን ጆብ ኤንድ ኢንካም አለ። ስለዚህ ሴቶች ብዙ ጊዜ በስራና በገቢ ረገድ መድሎ ይደርስባቸዋል። ይሄ ኢኒኳሊቲ ነው አይደል? ኢኒኳሊቲ ነው። ስለዚህ ሴትም በአቅሟ የሰራችበትን ለአቅሟ የሚሆን ክፍያ እንዲከፈላት ህጉ ያስገድዳል። ስለዚህ እነዚህ ነገሮች እኩልነት አለመኖር በአንድ ሀገር ውስጥ የልማት እንቅፋት ይሆናል ማለት ነው። እኩልነት መኖር መቻል አለበት ማለት ነው። እነዚህ እንግዲህ ፖቨርቲ ኤንድ ኢኒኳሊቲ ሁለተኛው የሰብአዊ መብት ጥበቃ ላይ እንቅፋት ወይም ተግዳሮት የሚሆኑ ምክንያቶች ናቸው ማለት ነው። ሌላኛው ቻይልድ ሌበር አቢዩዝ ነው። ቻይልድ ሌበር አቢዩዝ በምንልበት ሰዓት ላይ ደግሞ የህፃናት ጉልበት ብዝበዛ ነው። ብዙ ቦታ ላይ እንደዚህ አይነት ነገሮች አላያችሁም? በሆቴል ለምሳሌ ትልልቅ ሆቴሎች ሆነው ከጀርባ በኩል ህፃናት እድሜያቸው ከ15 ዓመት በታች የሆኑ ህፃናት ቁጭ ብለው ሳህን ሲያጥቡ፣ እቃ ሲያጥቡ፣ እንጨት ምን ሲያረጉ ያ ማለት ይሄ የሰብአዊ መብት ምንድነው ጥሰት ነው ማለት ነው። አንደኛው የህፃናት ጉልበት ብዝበዛ ወንጀል ነው በህጋችን ስንሄድ ማለት ነው። ስለዚህ አንቀጽ 36 ላይ ስለ ህፃናት መብት የሚደነግገው ነገሮች አሉ። ስለዚህ ያንን ጥሰት ነው። ሶ ምንድነው ግን ቻይልድ ሌበር አቢዩዝ በምንልበት ሰዓት ላይ የህፃናት ጉልበት ብዝበዛ የሚከተሉትን እነዚህ ነገሮችን ሊያስከትል ይችላል። የስ ቻይልድ ሌበር ካን ኮዝ አያችሁ አንድ ፊዚካል ሃርም ያመጣል። አንድ ሰው ያለ አቅሙ ያለ ችሎታው ወይም ብቁ ባልሆነበት ነገር ላይ አሰማርተ ነው በምናሰራው ሰዓት ላይ አካላዊ ጉዳት ሊያመጣበት ይችላል። አካላዊ ጉዳቶች ይመጣሉ አይደለ? ትልልቅ ነገሮችን ያላቅማቸው እንዲሸከሙ በምናደርግበት ሰዓት ላይ ለምሳሌ በኢንዱስትሪያል ሪቮሉሽን ሰዓት ላይ አንዱ የቻይልድ ሌበር አቢዩዝ ከፍተኛ ነበር ማለት ነው። ማሽኖች ውስጥ ህጻናትን እየከተቱ በቀን 16 ሰዓት በላይ ህጻናትን እያሰሩ ህጻናቶቹ እዛው በስራ ቦታቸው ላይ ሞተው ይገኛሉ። እዛው ተኝተው ደክመው ይገኛሉ። እነዚህ ነገሮች ሁሉ ፊዚካል ሃርም የሚያመጡ ናቸው ማለት ነው። አንደኛ ይሄ ነው። ሁለተኛው ሜንታል ሃርም ያመጣል። የአእምሮ ጉዳት ያመጣል። የአእምሮ ጉዳት እንግዲህ አካላዊ ጉዳት ከዚህ ጋር ተነጥሎ የሚታይ አይደለም። የአካላዊ ጉዳት በሚኖርበት ሰዓት ላይ ሜንታላችንም አብሮ ሊደክም ይችላል አይደለ? ስለዚህ ሜንታል ሃርም ሊያመጣ ይችላል ማለት ነው። ይሄ አእምሮዊ ጉዳት ያመጣል። አንደኛ በዛ እድሜው እንደዛ አይነት ስቃይ በሚያይበት ሰዓት ላይ አእምሮ ውስጥ ይዞት የሚያድገው ክፋትን ነው። እንዲህ ተደርጊያለሁ እያለ ነው እንዲያድግ የምናደርገው ማለት ነው። ስለዚህ ያ ትራውማ ከፍ ብሎም አይለቀውም። ስለዚህ ሰውን እየጠላ እንዲመጣ እናደርጋለን። እያስቃየ ነው። በልጅነቱ ሌሎች ሲጫወቱ፣ ሌሎች ትምህርት ቤት ሲሄዱ አንድን ህፃን ቤታችን ውስጥ አድርገን ስቃይ በምናሳይበት ሰዓት ላይ ያ ክፋትን እየለመደ ይመጣል ማለት ነው። ያም ለአእምሮ ችግር ሊዳርግ ይችላል። ሶስተኛውም ኤክስፕሎቴሽን ነው። ይሄ ብዝበዛ ማለት ነው። ብዝበዛ ኤክስፕሎቴሽን፣ ጉልበትን ብዝበዛ ሊሆን ይችላል። እንዲሁም ሎስ ኦፍ ኤዱኬሽን። እነዚህ ነገሮች ውስጥ ያለ ሰው እንግዲህ ትምህርት ቤት ይሄዳል ተብሎ አይታሰብም አይደለ? ቀኑን ሙሉ ሲለፋ ላቡን እያንጠፈጠፈ ሲሰራ፣ ያውም መስራት በሌለበት እድሜው ማለት ነው። ስለዚህ እነዚህን ሁሉ ነገሮች ሲያደርግ የትምህርት እድል ይዛባል። የትምህርት እድል ማጣት ይከሰታል ማለት ነው። ያልተማረ ህፃን እያደገ ሲመጣ ደግሞ የሚታየው ነገሮች ምን እንደሆኑ ግልጽ ነው አይደለ? ጥላቻ፣ ወንጀል፣ ክፋት እነዚህ ነገሮች ውስጥ ሊገባ ይችላል። ስለዚህ መጨረሻ ላይ ሰብአዊ መብት ጥሰት ራሱ ላይም ተከስቷልና እሱም መጨረሻ ላይ ያንኑ ድርጊት ሊፈጽም ይችላል ማለት ነው። ይሄ በዚህ የሚታይ ነው። እንግዲህ ህጻናት ሁልጊዜም በትምህርታቸውና በጤናቸው እድገታቸው ላይ ትኩረት ማድረግ አለብን ማለት ነው። ስለዚህ ህገ መንግስቱ ህጻናት ጎጂ በሆኑ ስራዎች ላይ እንዲሰሩ መገደድ እንደሌለባቸው ይናገራል ማለት ነው። ይህንን ማድረግ ራሱ ወንጀል ነው። እንደዚህ አይነት ድርጊቶች ሲታይም ራሱ ዝም ማለት የለበትም። ለህግ አካል ማሳወቅ መቻል አለበት ማለት ነው። ምክንያቱም ህጻናት በንጹህ አእምሮ
ማደግ ስላለባቸው ማለት ነው። ሌላኛው ደግሞ ኮንፍሊክት ኤንድ ዲስፕሌስመንት ነው። ይሄኛው ሌላኛው የሰብአዊ መብት ጥሰትን ከሚያመጡ ችግሮች ተግዳሮቶች መካከል አንደኛው ግጭትና መፈናቀል ማለት ነው። መፈናቀል። ስለዚህም ግጭትና መፈናቀል ስንል ኮንፍሊክት ኤንድ ዲስፕሌስመንት ማለት ሉክ ኮንፍሊክት ሜይ ቢ ኮዝድ ባይ እንግዲህ በአንድ ሀገር ውስጥ ግጭት እንዴት ሊከሰት ይችላል በምንልበት ላይ የተለያዩ ምክንያቶች ሊኖሩ ይችላሉ አይደለ? በተለይ በኢትዮጵያ ስለሆነ እነዚህ ነገሮች እያየን ያለ ነው። በኢትዮጵያ ውስጥ በዋናነት የጸብ ምክንያቶች ምንድን ናቸው ብለን ስንል የመጀመሪያው ኤትኒክ ዲፍረንስ ነው። ኤትኒክ ዲፍረንስ ያ ማለት የብሔር ልዩነቶች። ስለዚህ እኔ የእንትን ብሔር ነኝ፣ ስለዚህ እኔን የሚመስል ብሔር ብቻ ነው ከኔ ጋር መሆን ያለበት የሚል የተሳሳተ አመለካከት እዚህ ላይ አንድ ሰው እየተማረ ሲሄድ እንደዚህ አይነት የወረዳ አስተሳሰብን እየቀረፈ ነው መሄድ ያለበት አይደለ? ምክንያቱም ከአገር አቀፍ አልፈን ዓለም አቀፍ እሳቤ ውስጥ እየገባን ነው መሄድ ያለብን። ስለዚህ ሁሉም የሰው ዘር የኔ ነው የሚል እሳቤ ነው እንጂ ጠበን አውርደን እንትና የተባለው ብሔር አንድ እኛ የፈጠር ነው ስያሜዎች ናቸው። እንትን ብሔር ስያሜ ነው። በቃ እኮ እኔ እንትን ነኝ ስላለን ነው እንጂ እንግዲህ በየትኛውም ሃይማኖት አንተ እንትን ተብሎ የተባለ ነገር የለም። ስለዚህ ሰው በሰውነቱ ብቻ መከበር አለበት። አንዱ ችግር ኢትዮጵያ ውስጥ ያለው ይሄ ነው፣ ኢትኒክ ዲፍረንስ። ስለዚህ እየተማራችሁ እያወቃችሁ ስትሄዱ በዚህ እሳቤ ውስጥ ያሉ ሰዎችን መመለስ መቻል እንጂ እናንተ በዚህ በተሳሳተ እሳቤ ውስጥ በፍጹም መግባት የለባችሁም። ስለዚህ አንደኛው የሰብአዊ መብት ጥሰት እንድንፈጽም ከሚያደርጉ ምክንያቶች እንደዚህ አይነት የተሳሳተ እሳቤዎች። ኢትኒክ ዲፍረንስ አንደኛው የግጭት ምክንያት ነው። ሁለተኛው ሪሊጂየስ ዲፍረንስ ነው። ይህም የሃይማኖት ልዩነቶች ናቸው። የሃይማኖት ልዩነቶች የግጭት መንስኤ መሆን አልነበረባቸውም፣ ግን የግጭት መንስኤ ሲሆኑ ይታያሉ አይደለ? አንዱ የሌላውን ሃይማኖት ማክበር ሲያቅተው፣ መቻቻል ሲያቅተው፣ አንዱ የሌላውን ሲሰድብ፣ አንዱ የሌላውን ሲንቅ ለግጭት መንስኤ ሊሆኑ ይችላሉ። ስለዚህ ማድረግ ያለብን የእኛን ሃይማኖት ስርዓታችንን እያረግን የሌላውንም ማክበር መቀበል ማለት አይደለም፣ ማክበር። ስለዚህ የሃይማኖት ልዩነት አብሮ እንዳንኖር የሚያረገን ምክንያት ሊሆን አይገባም፣ ደግሞም አይደለም። ስለዚህ ይሄ ሁለተኛው ነው ማለት ነው። ሶስተኛው ፖለቲካል ዲስአግሪመንት ነው። ይሄ ደግሞ የፖለቲካ አመለካከቶች ወር የፖለቲካ አለመግባባት፣ በፖለቲካ አመለካከት አለመግባባት ማለት ነው። ይህም የፖለቲካ ግጭት ሲከሰት የግጭት ምክንያት ሲሆን ይታያል ኢትዮጵያ ውስጥ አይደለ? ስለዚህ መንግስት ከሌሎች ፓርቲዎች ጋር፣ አንዱ ከሌላው ደጋፊ ጋር እንደዚህ አይነት ነገሮች ይከሰታሉ ማለት ነው። ስለዚህ የግጭት መንስኤ የሚሆኑት እነዚህ ናቸው። በአንድ ሀገር ውስጥ እነዚህ ግጭቶች ሲከሰቱ ምንድን ነው ታዲያ ውጤቶቹ ስንል አንደኛው ፒፕል ፎርስድ ቱ ሊቭ ዜር ሆምስ ስፔሻሊ ኢትኒክ ዲፍረንስ ኖሮ በዚህ ኢትኒክ ዲፍረንስ ምክንያት ኮንፍሊክት ሲከሰት አንድ ሰው ከቦታዬ ሂድልኝ፣ ከክልሌ ውጣልኝ የሚል አመለካከት ውስጥ ገብተንም እየታየን ነው አይደለ? ከዚህ ክልል እንትና የሚባል ብሔር ይውጣ፣ ይሄ ክልል የእንትና ነው፣ ስለዚህ እንትና ምን ያደርጋል? አንድ ሀገር እያለን በአንድ ሀገር ውስጥ ህገ መንግስቱ የትም ተዘዋውሮ የመስራት የመኖር መብት አለው ብሎ ያረጋገጠልንን መብት አንዱ ተነስቶ እንደዚህ ሊል አይገባም አይደል? ስለዚህም ይሄም የተሳሳተ አመለካከት ነው። ይሄ ነገሮች የኤትኒክ ዲፍረንስ ኖሮ ኮንፍሊክት ከተከሰተ ሰዎች በግድ እንዲፈናቀሉ ይገደዳሉ ማለት ነው። ቦታቸውን አካባቢያቸውን ጥለው የኖሩበትን ያደጉበትን የሸመገሉበትን ቦታ ጥለው እንዲሰደዱ ምክንያት ይሆናል ማለት ነው። ይሄም ለሰብአዊ መብት ጥሰት መዳረግ ያጋልጠናል። ሎስ ኦፍ ፕሮፐርቲ እንግዲህ አንድ ሰው አካባቢውን ጥሎ ሲሄድ ከምሞት ብሎ ንብረቱን፣ ቀየውን፣ ከብቱን ሁሉ ነገሩን ጥሎ ይሰደዳል አይደል? ኢትዮጵያ ውስጥ እንደዚህ አይነት ነገሮች እስከ ቅርብ ጊዜ በጣም የሚታዩ ነገሮች ናቸው። አንድ አገሪቷን እንዳታድግ ወደ ኋላ ከሚጎትታት ምክንያቶች ውስጥ አንዱ ይሄ ነው አይደል? የዓለም እርዳታ ዓለም ስለኛ በኔጌቲቭ እንዲያወራ ምክንያት ከሆኑ ነገሮች ውስጥ አንዱ ይሄ ነው። ሰብአዊ መብት ጥሰት ማለት ነው። ሴቶች ሊደፈሩ ይችላሉ። ህጻናት ችግር ውስጥ ሲገቡ እናያለን። ወላጅ አልባ ህጻናት ይከሰታሉ። ሞት፣ እነዚህ ነገሮች ሁሉ የዚህ የግጭትና የመፈናቀል ምክንያቶች ናቸው ማለት ነው። ስለዚህ የሰብአዊ መብት እንዳይከበር ተግዳሮት ወይም ችግር ከሚሆኑ ምክንያቶች መካከል ሌላው ኮንፍሊክት ኤንድ ዲስፕሌስመንት ነው። ን ዊክ ኢንስቲትዩሽንስ ሌላኛው ምክንያት ደግሞ ይሄ ደካማ ተቋማት መኖር። ደካማ ተቋማት ከዚህ በፊት ባየነው ዲሞክራሲ ላይ ባየነው መሰረት አንድ ሀገር ደካማ ተቋም ካላት በዛች አገር ውስጥ ህግ አልባነት ይስፋፋል ብለናል። አርቢትራሪ ሩል ሊኖር ይችላል አይደለ? መንግስት በዘፈቀደ ሊመራ ይችላል። መንግስት ራሱ አምባገነን ሊሆን ይችላል። ምክንያቱም የዜጎችን ሰብአዊ መብት
በትክክል ሊያስጠብቅ የሚችል የሰብአዊ መብት ጠንካራ ተቋማት መኖር አለባቸው። ጠንካራ ፍርድ ቤት መኖር አለባቸው። እነዚህ ነገሮች ከሌሉ ዊክ ኢንስቲቱሽን ካለ ስለዚህ ህግ ይዛባል ማለት ነው። ሶ ኢንስቲቱሽንስ አር ኦርጋናይዜሽንስ ዛት ፕሮቴክት ሁማን ራይት። እንግዲህ ተቋማት በምንልበት ሰዓት ላይ በተለይም የሰብአዊ መብት ተቋማትን ነው። ስለዚህ የሰብአዊ መብት ተቋማት በምንልበት ሰዓት ላይ የዜጎችን መብት የሚጠብቁ ተቋማት ማለት ነው። የዜጎችን መብት የሚጠብቁ ናቸው። በተለይም ኢትዮጵያ ውስጥ በሰብአዊ መብት አኳያ የምናያቸው ሁለት ተቋማት አሉ፣ ኢንስቲቱሽን ብለን ያልናቸው ማለት ነው። አንደኛው ሁማን ራይት ኮሚሽን ነው። ይሄ የሰብአዊ መብት ኮሚሽን የምንለው ነው። ኢሰመኮ ይባላል፣ ኢትዮጵያ ሰብአዊ መብት ኮሚሽን። ስለዚህ ይሄ የሰብአዊ መብት ኮሚሽን በአንድ ሀገር ውስጥ የሚፈጸሙ ሰብአዊ መብት ጥሰቶችን የሚመረምር፣ የሚከታተል፣ የሚያጠናና የሚያቀርብ ማለት ነው። ስለዚህ ይሄ የሰብአዊ መብት ኮሚሽን የሚባለው አለ። ሁለተኛው ይሄ ኦምቡድስማን የምንለው ነው። ኦምቡድስማን እንባ ጠባቂ ተቋም ማለት ነው። ዜጎች ለምሳሌ በመስሪያ ቤት ሊሆን ይችላል፣ በተለያዩ ተቋማት በደል ደርሶብኛል፣ እንደዚህ አይነት ነገር ተፈጽሞብኛል ካሉ ካሰቡ ዜን ብሶታቸውን፣ ችግራቸውን ሄደው ለዚህ ተቋም ይናገራሉ። ይሄ ተቋም ደግሞ ያንን በደል አድርሷል የተባለውን ተቋም ሄዶ ችግሩን ይመረምራል። ዜን ችግሩን ሶልቭ ለማድረግ ይጥራል ማለት ነው። እነዚህ ሁለት ተቋማትን መያዝ አለባቸው። ከሰብአዊ መብት ጥበቃ ጋር ሲገናኝ ኢትዮጵያ ውስጥ ያሉ ተቋማት ሁለቱ እነዚህ ናቸው፣ ሁማን ራይት ኮሚሽን ኤንድ ኦምቡድስማን ኦር ኦምቡድስ ፐርሰን የምንለው ማለት ነው። ሶ የዜጎችን መብት ለመጠበቅ ሁልጊዜም ጠንካራ ተቋም አስፈላጊ ነው ማለት ነው። ዛዘርዋኒስ ዴሞክራሲ ዴፊሲት፣ ይሄ የዴሞክራሲ እጦት ብለን የምንለው ነው፣ ወይም የዴሞክራሲ እጥረት። እንግዲህ ዴሞክራሲ ሄልፕ ፕሮቴክት ሁማን ራይት፣ ዴሞክራሲ በአንድ ሀገር ውስጥ ጎለብቷል ማለት የዴሞክራሲ መርሆች በአንድ ሀገር ውስጥ ተተግብሯል ማለት ምን ማለት ነው? ሰብአዊ መብት በትክክል እየተጠበቀ ነው ማለት ነው። ሰብአዊ መብት ምክንያቱም ዲሞክራሲ ፋይናሊ ስለ ሰዎች የቆመ ነው አይደለ? ስለዚህ የህዝቦች የሰዎች አገዛዝ ነው እስካለን ድረስ ዋናው ደግሞ የሚባለው ሰብአዊ መብት ጥበቃን ማድረግ ነው። ስለዚህ ዲሞክራሲ ከጎለበተ ሰብአዊ መብት ጥበቃም አብሮ ይጎለብታል ማለት ነው። ስለዚህ ዲሞክራሲ ሰብአዊ መብቶችን ለመጠበቅ ይረዳናል እያለ ነው። የስ ይረዳናል። ኢኳሊቲ ኤንድ ፍሪደም አር ኢምፖርታንት ኢን ዲሞክራሲ። ይሄ አልቲሜት ጎል ኦፍ ዲሞክራሲ ፍሪደም ነው። ከመጽሐፋችሁ ላይ ይህንንም አይተናል አይደል? የዲሞክራሲ ዋና ግቡ ነጻነት ነው። ሰዎች ነጻ ሀሳብ በነጻነት እንዲያስቡ፣ በነጻነት ሃይማኖታቸውን እንዲከተሉ፣ በነጻነት የሰማቸውን ነገሮች እንዲያደርጉ ማድረግ ማስቻል ነው አይደለ? ስለዚህ እኩልነትና ነጻነት የዲሞክራሲ ዋና ግብአቶች ናቸው፣ አስፈላጊ ነገሮች ናቸው ማለት ነው። ስለዚህ በዲሞክራሲ ውስጥ እኩልነትና ነጻነት እጅግ አስፈላጊ ነገሮች ናቸው። ስለዚህ ዲሞክራሲ አለ ማለት እነዚህ ነገሮች ይጠበቃሉ ማለት ነው። ሶ ላክ ኦፍ ዲሞክራሲ ካን ሊድ ቱ አቢዩዝ ኦፍ ፓወር። የዲሞክራሲ ጥረት ደግሞ ለስልጣን ብዝበዛ ሊደረግ ይችላል ማለት ነው። ስለዚህ የስልጣን ብዝበዛ አለ ማለት ህገወጥ ድርጊቶች አሉ ማለት ነው። ስለዚህ ከዛ ውስጥ አንዱ ሰብአዊ መብት ጥሰት ሊሆን ይችላል ማለት ነው። አያችሁ። ስለዚህ የዲሞክራሲ እጥረትም ሌላው ምክንያት ነው ማለት ነው። ዜን ስናጠቃልላቸው እነዚህን ፖይንቶች በአጠቃላይ ምንድን ነው የሚነግረን? ኮንክሉዥን ፕሮቴክቲንግ ሁማን ራይትስ ሪኳየር፣ ሰብአዊ መብቶችን ለመጠበቅ የሚከተሉት ነገሮች ያስፈልጋሉ ማለት ነው። ያስፈልጋሉ። የመጀመሪያው ኢንዲንግ ሃርምፉል ትራዲሽናል ፕራክቲስስ፣ የመጀመሪያው ሰብአዊ መብት እንዲጠበቅ ከፈለግን ይሄ ጎጂ ልማዳዊ ድርጊቶችን ማስቆም፣ መከላከል መቻል አለብን ማለት ነው። የመጀመሪያው ይሄ ነው። በተለያዩ ቦታዎች ላይ ያሉ ድርጊቶች አሉ። በድሮ አማርኛ መጽሐፍ ላይ ሚንጊ የሚባል አንድ ታሪክ አለ። ሚንጊ አሳዛኝ ታሪክ ማለት ነው። የስ ይሄ ሚንጊ እንግዲህ በዛ ማህበረሰብ አንድ ልጅ የላይኛው ጥርሱ ቀድሞ ከበቀለ ያ ልጅ ገፊ ነው ይባልና ይገደላል ማለት ነው። ሚንጊ ይባላል። ይሄ ገፊ ማለት ሚንጊ ማለት ይሄ አሁን ሰብአዊ መብት ጥሰት ነው። ፈጣሪ በላይ የሚያብቅል በታች የሚያብቅል ተፈጥሮ ያደረገው ነው። እርሱ በፍቃዱ ያላረገውን ነገር ሰዎች በአይምሯቸው ግን ምን አስበዋል? በአይምሯቸው የሆነ ችግር ያመጣብኛል ይህ ሰው ብለው ስለሚያስቡ ያንን ልጅ ያስወግዱታል ማለት ነው። እነዚህ አሁን ይሄ ከፍተኛ ሰብአዊ መብት ጥሰት ነው። ሲጀምርም ወንጀልም ነው አይደለ? ሰውን ህይወት ማጥፋት ወንጀል ነው። እንደዚህ አይነት ብዙ ድርጊቶች አሉ ኢትዮጵያ ውስጥ። የስ ላያኮሩ የሚችሉ እጅግ በጣም ሊያሳፍሩ የሚችሉ በጣም ልማዶች አሉ። የኢትዮጵያ ባህል ሁሉ መልካም ነው ማለት አይቻልም። መልካም የሆነውን መልካም ካልሆነው ለይተን መያዝ አለብን። አሳፋሪ የሆነውን አሳፋሪ ነው ማለት። ስለዚህ ይሄም አንዱ ማስቆም ያለብንና ሰብአዊ መብት እንዲጠበቅ ማድረግ የምንችለው እነዚህን ጎጂ ልማዳዊ ድርጊቶችን ማስቆም ስንችል ነው። ሁለተኛው ሬዲዩሲንግ ፖቨርቲ፣ ይሄ ደግሞ ድህነትን መቀነስ ነው። እንግዲህ ድህነትን መቀነስ የግለሰቦች ስራ ብቻም አይደለም፣ የመንግስት ስራም ብቻም አይደለም፣ የሁላችንም ኃላፊነት ነው። ተማሪዎችም ትምህርታቸውን በትክክል መማር፣ የተማረ ሰው
አይደል? መፍትሄ ፈላጊ አይደለ? ስለዚህ የማህበረሰቡ ችግር ሊቀርፍ የሚችል የተማረ ሰው ነው። እነዚህ ሁሉ ነገሮች ሲኖሩ ፖቨርቲ ይቀንሳል ማለት። ፕሮቴክቲንግ ችልድረን ህጻናትን መጠበቅ የኔ ልጅ አይደለም ብሎ ቀኑን ሙሉ ሲያሰሩ መዋል ይሄ በፈጣሪም በወንጀልም የሚያስጠይቅ ነው። ስለዚህ ፕሮቴክቲንግ ችልድረን ይሄኛውም ሌላኛው ነው። ፕሪቬንቲንግ ኮንፍሊክት በማያጋጩ ምክንያቶች አይምሯችን በሚፈጥረው ቅዠቶች መጋጨት ማቆም፣ በብሔር መጋጨት፣ በሃይማኖት መጋጨት፣ እነዚህ ነገሮች መተው የስ ስለዚህ ሰው እየሰለጠነ እያደገ እየዘመነ ሲመጣ እነዚህ ነገሮች እየቀነሰ ይመጣ ማለት ነው። ሶ ስትሬንግዚንግ ኢንስቲትዩሽንስ ተቋማትን ማጠናከር ማለት ነው። የተለያዩ ተቋማትን ማጠናከር፣ ሰብአዊ መብት ጥሰቶች እንዳይፈጸሙ ሊከላከሉ የሚችሉ ተቋማትን ማጠናከር፣ ፍርድ ቤትን ማጠናከር፣ የፖሊስ ተቋማትን ማጠናከር የስ እነዚህ ነገሮች ከተጠናከሩ ዲሞክራሲ ጎለበተ ማለት ነው። ዲሞክራሲ ከጎለበተ ደግሞ እኩልነት፣ ነጻነት፣ ሰብአዊ መብት መከበር የምንላቸው ነገሮች ሁሉ ይጎለብታሉ ማለት ነው። ፋይናሊ ፕሮሞቲንግ ዲሞክራሲ ይሄ እነዚህ ነገሮች ሁሉ ማስቆም ከቻለን እና ማድረግ ከቻለን ዲሞክራሲ ምን ይሆናል? ይስፋፋል ማለት ነው። ዲሞክራሲ ይሰፍናል፣ ዲሞክራሲ ይስፋፋል ማለት ነው። ስለዚህ የዛሬው ቪዲዮ የሰብአዊ መብት ጥሰቶች እንዲከሰቱ ምክንያት የሚሆኑ ወይም ሰብአዊ መብት ጥበቃ ላይ ተግዳሮት የሚሆኑ ምክንያቶች ምንድን ናቸው የሚሉትን ነው ያየ ነው። እናንተ ዲቴይል መጽሐፉ ላይ ያሉትን ነገሮች ማየት ትችላላችሁ። ግን ከመጽሐፉ ሜን የሚባሉትን ነገሮች ነው እዚህ ጋር ያመጣሁላችሁ ማለት ነው። ለፈተና ላይ ስታጠኑ በዚህ መዘጋጀት ትችላላችሁ ማለት ነው። በቀጣይ ምዕራፍ 6 ነው ቻፕተር 6 ይዤላችሁ እመጣለሁ። ሀሳብ፣ አስተያየት፣ ጥያቄ ካለ በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ባይ ባይ።